ሌቦች ጠበቀኞች እኮ ነው ሁሉም ሰው እኮ ከበስ ታዲያ ለምን ፋሽን ዲዛይነር የመሆን ልምሽን ተወት አድርገሽው ከሌቦች ጀርባ ያለ ያልተነገረ ታሪክ ብለሽ አትርጂው። ምን ነው ሰውነታቸውን መቀበል ልክ አይደለም፣ ድርጊታቸው ልክ እንዳልሆነ አምናለሁ። እሱንም አወግዛለሁ። ቆይ ልጥራው እንደው ሻጋው ናስቲ ወይ ሰላም ትተን ነበረኝ ነው። አሁን ስሜት እንዴት ነው? አሁን አመንኩ። ፍቅር የሚይዘው አይመስለኝም ነበር። የሚሰርቁን እንደሚሄድ እያሰበ ይሆናል። ለማንኛውም ጠንቀቅንበል። አይ ጥሩ ሰው መሆንሽን ለማለት ፈልጌ ማገኘው በዛች ጋር ጠፍ በይ። የምንቀመጥባት ስፓት አለች፣ እዛ አካባቢ አይጠፋም። እሺ ቼሎ ማለት እሱ? አዎ ይሄ ነው። አላሾፍኩም። ሀብሌ መልስልኝ። አሾፍሽ እንጂ ያን ሀብል ነው የምትወሪው። አይናው ጣሊባ ትሰማለህ? አባቴ የሚያውቃቸው ብዙ ፖሊሶች አሉ። አሁን ነው ደውዬ ሳላስጠራ ሀብል ነው መልስላት። አንቺ ደግሞ ማን ነኝ አልሽ? ስትሰርቢኝ የነበርሽው አንቺ ነሽ። ይኸውልሽ ድምፅሽ ስለተቀዳ በህግ እፋረድሻለሁ። ስማ ቼሎ ቀልድን እንጂ ቼሎ ደግሞ ማን? አንቺ አምሻል እንዴ? እኔ ስሜ ቢኒያም። ሰው ተስተሽ ምንም አልተሳሳትኩም። ይሄ ሌባ አውቆ ነው እንጂ ነው የፍቅርን ሀብል በመስረቅ ሀብሉን ብቻ ሳይሆን ልቧንም ሰርቆ እንግዲህ እያመላለሳት ይገኛል። ሆኖም ሀብሉን ካልሰጠኝ ፖሊስ እጠራለሁ ብላ ስትለውም ፖሊስ የምትጠሪ ከሆነ አሁኑኑ ጥሪ፣ ካለበለዛ እኔ ጨዋለሁ ብሎ ይላታል። እሷም እስቲ ጮ አያለው በማለትም እንዲጮህ ታደርገዋለች። እሱም እንግዲህ እሷ እንድትይዘው ስለሚፈልግ ጩኸቱን ይጮውላታል። ፍቅርም ቶሎ ብላ አፉን ትይዘዋለች። እሱም በመደንገጥና በፍቅር አይኖቹ እያያት ይገኛል። እንግዲህ ቸላ ፍቅር አይዘኝም በፍጹም ያለው ፍቅር አሸንፋው እንግዲህ ዛሬ ላይ በፍቅሯ ወድቆ ምግብ ራሱ አልበላ እያለው ይገኛል። ጓደኞቹ ሙድ እያያዙበት ይገኛሉ። እንዴት ቸለው ፍቅር ሊይዘው ቻለ? ከዚህም በፊት በፍጹም ፍቅር አይዘኝም አላለም ወይ? በማለትም ቁርስ የቀረበለትን እንኳን ና ብላ ተብሎ ቢጠራ እንኳን ሄዶ ቁርሱን ሊበላ ፈቃደኛ አይደለም። እሱም ምን ሆነ ነው ቁርስ እርቦኛል ይሰራልኝ ብለ ተሰርቶልን ደግሞ አሁን አልበላም የምትለው ሰላም ነህ እንዴ ብሎ ሲጠይቀውም አዎ ደህና ነኝ፣ ምንም የራበኝ ነገር የለም ብሎ ይለዋል። እንዴ ከትንሽ ደቂቃዎች በፊት እኮ እኔ ቁርስ ያስፈልገኛል እርቦኛል ብለ ነበረ። ለዛ ነው ቁርሱ የተሰራውም ለሁለት ሰው ነው። እንዴት አድርጌ ነው የምበላው? ወይስ አንተም ደግሞ እንደሌላው ፎንቃ ይዞካል ብሎ ሲለው አንተ እኔን ከመቼ ጀምሮ ነው ፎንቃ የሚይዘኝ? እኔ እልከኛ እንደሆንኩኝ ረሳህ እንዴ ብሎ ሲለውም ያቺ ሀብል የሰረካት ፍቅር የምትባለው ልጅ ካየ ጀምሮ ጤነኛ አይደለህም ብሎ ይለዋል። እሱም አይ እረፍ እባክህ፣ እኔ እንደዛ አይነት አይደለሁም፣ ፍቅር በቀላሉ እንደዚህ የሚይዘኝ አይደለሁም በማለት አስቀድሞ ይነግረዋል። እሱም አረ እባክህ እንደዚህማ የሚሆን ነገር ቢሆን ጥሩ ነበረ፣ አሁን ተፍ ተፍ ብለን ወደ ስራችን እንግባ ብሎ ይለዋል። አሁን እኔ ምንም የምሰራ ነገር የለም፣ አሁን ስራ የለኝም ብሎ ሲልም ተፍ ተፍ ማለታችንን እኮ ረሳ ነው። አሁን አንተም እሱም እንደዚህ ከሆናችሁ እንዴት ነው የምንሰራው ብሎ ይለዋል። እሱም እንግዲህ አሁን ተወኝና ሂድና ቁርስን ብላ ብሎ ይለዋል። እንግዲህ የቸሎም ጓደኛ ቁርሱን ሊበላ ይሄዳል። በዛው መካከል ፍቅር ትደውላለች። ፍቅርም ከደወለች በኋላ ለምንድነው ሀብሌን የማሰጠኝ? ሀብሌን ስጠኝ በማለት ትጠይቀዋለች። እሱም ሀብልሽን እኔ ሰረኩሽ፣ አንቺ ደግሞ ልቤን ሰረክሽ። መጀመሪያ አንቺ ልቤን ከመለሽ በኋላ እኔ ደግሞ ሀብልሽን እሰጥሻለሁ ብሎ ይላታል። አንተ ታሾፋለህ እንዴ? ምን እያልክ ነው ብላ ትለዋለች። እኔ ሀብሉን እሰጥሻለሁ ልብሽን ስጪኝ ነው ያልኩሽ፣ ልቤን መልሽልኝ ብሎ ይላታል። አሁን እኔ ወደ ትምህርት ቤት እየሄድኩ ነው፣ ምንም አይነት ልብን የሰረኩት ነገር የለም፣ የእናቴን ማስታወሻ ሀብል የሰረከኝን መልስልኝ አንተ ሌባ ብላ ትለዋለች። እሱም መልሰሽ ትደውያታለሽ አይደለ? አሁን እንደውም እንደዚህ እየሸሸሽኝ ያለሽው ፎንቃ እየገባልኝ ስለሆነ ነው ብሎ ይላታል። እኔ ምንም አይነት ፎንቃ ካንተ አይዘኝም፣ ከሌባ እንዴት ሆኖ ነው ፎንቃ የሚይዘኝ? አሁን እኔ ወደ ትምህርቴ ልሂድበት እያለች እያወራችሁ ልታወራው እየፈለገች ጆሮዋ ላይ ይጠረቅማል። ጭራሹኑ ይሄ ሌባ ጆሮዬ ላይ ስልክ ይዘጋል ወይ? መልሼ የኔ ፍቅር የምደውልለት መስሎት ነው፣ ሀብሌንም ቀጥ ብሎ ያመጣታል እያለች እየሄደች እያለ እህትየው ትመጣለች። እህትየውም ስትመጣ ሀብሉን አስመለሽ ወይ ብላ ስትላትም ሀብሉን አልመለሰልኝም
ልቤን ሰርቀሻልና ልቤን ስትመልሽ ነው ሀብሉን ምሰጥሽ ብሎኛል ብላ ትላታለች። ምን እያለ ነው ያለው ይሄ ሌባ? እኔማ አንገቱን ይዤ አንቄ ነው የምቀበልልሽ፣ እንደውም ካን ወዲህ እሱ ጋር አትሄጂም ብላ ትላታለች። ደግሞ ትናንትና እኮ እንዳገኘሹ ነግረሽኝ ነበር፣ ምን ተፈጠረ ታዲያ ብላ ትላታለች። እሷም እሰጥሻለሁ ነይ ብሎ ነበር የሄድኩት፣ ከሄድኩኝ በኋላ ደግሞ ልቤን መልሽልኝ ብሎ ይለኛል። ወይም ደግሞ ፍቅረኛዬ ካልሆንሽ ይሄንን ሀብል አልሰጥሽም ሲለኝ ጊዜ እኔም በፍጹም ይሄንን አላደርግም ከሌባ ጋር ግንኙነት የለኝም ብዬ ስለው እሺ አንድ እርጥብ ጋብዥኝና ከዛን ሀብልሽን እሰጥሻለሁ ብሎ አለኝ ትላታለች። ከዛሳ በማለትም ስትላት እርጥቡን ከበላም በኋላ ልቤን መጀመሪያ መልሽ ብሎ እሰጥሻለሁ ያለኝን ይክደኝና የፍቅር ጥያቄ አቅርቦልኝ ነበር። እኔም በፍጹም ይሄንን ነገር አልቀበልም ካልኩት በኋላ እሱም እምቢ ብሎ አልሰጠኝም ብላ ትላታለች። በቃ አንቺ ተዩ እኔ ራሴ እቀበልልሻለሁ ካን ወዲህ እንደውም አንቺ ስለምንም ነገር አታስቢ ትላታለች። እንዴት ሆኖ ነው ይሄንን ነገር ታዲያ እኔ የምቀበለው ብላ ስትላትም አሁን ትቀበያለሽ ቀጥ ብለሽ ብላ ትላታለች። እንዴት ልትቀበይልኝ ትችያለሽ ካዳ ብላ ስትላትም የምቀበልልሽ ስልክ ቁጥሩን ሲጭኝና እኔ ራሴ አግኝቼ እቀበለዋለሁ ብላ ትላታለች። ሆኖም ስትደውልለት በፍጹም እኔ አይደለሁም እኔ አላቅሽም አንቺ ማነሽ በማለት ይጠይቃታል። እሷም እኔነቴን አላወክም ወይ እኔ የፍቅር እህት ነኝ የአንገት ሀብሏን መልስላት ብላ ስትልም ተሳስተሻል፣ እኔ ጭራሽ በወንጀል እየወነጀንሽኝ መሆኑን ታውቆሻል ወይ እንደማሳስርሽ እንዳትረሺ ስልኬ ሪከርድ ያደርጋል ብሎ ይላታል። ስልክሽ ሪከርድ የሚያደርግ ከሆነ ታዲያ ትደነግጥና ስልኬ ሪከርድ ያደርጋል ብሎ ሲላት ትደነግጥና ይሄ የሰጠሽኝ ቁጥር ትክክል አይደለም ወይ ተሳስተሻል ወይ በወንጀል እኮ ሊያስይዘን ነው እየቀዳን ነው ብላ ስትላትም ይሄ ባህሪው ነው አውቆ ነው እንደዚህ የሚልሽ ብላ ትላለች። እንደዛም ሲል ቀጥ ብለህ ታመጣለህ ወይስ አታመጣም ብላ ስትልም አሁንም ሊሰጣት ፍቃደኛ አይደለም። በል እንግዲህ እንደዛ ከሆነ ዞር በልልኝ ብላ ስልኩን ትዘጋበታለች። እሷም እንግዲህ ስልኩን እንደዘጋችም አሁን ባለበት ሄደን እኔ እንቅ አድርጌ እቀበለዋለሁ ብላ ትላለች። እንደዛ ከሆነ እሺ በቃ በማለትም እንግዲህ መንገዳቸውን ይጀምራሉ። ሆኖም እንግዲህ እንዳያችሁት የሱን ጓደኛ ትጠራና ትጠይቀዋለች። እሱም ያለበት ቦታ ይነግራቸዋል። እሱም እንግዲህ እዛ ከሄዱ በኋላ እሺ በቃ እንደዛ ከሆነ እንግዲህ በማለትም እዛ ከደረሱ በኋላ የአንገት ሀብሏን ስጣት። የአንገት ሀብሏን ለምንድን ነው የወሰድክባት ብላ ትላለች። አንቺ ደግሞ ማነሽ? አንቺን በፍጹም አላቅሽም ብሎ ሲላትም የፍቅር እህት ነኝ፣ አሁን ቀጥ ብለ ስጣት። እኔ የምንም የአንገት ሀብል አልወሰድኩም። ጭራሽ እየሰደብሽኝም የነበርሽው ልጅ አንቺ አይደለሽ፣ እንደውም በወንጀል አስይዝሻለሁ ይላትና ደግሞ እንደዛ ከሆነማ አሁን ይሄን ሪከርዱን በፖሊስ እንደማስይዝሽ ሲላትም የኔ አባት ብዙ ፖሊሶችን ያውቃል። ስለዚህ አሁን አንተ ከዚህ የማትሄድ ከሆነና ሀብሉን የማሰጣት ከሆነ በወንጀል አስይዝሃለሁ ብላ ትለዋለች። እንግዲያውንስ እጮሃለሁ ብሎ ይላቸዋል። እነሱም እንግዲህ እሺ ጩ በማለትም ካሉ በኋላ አፉን እንዲይዝ ይሆናል። እሱም እንግዲህ አፉን ከያዘ በኋላ ምንድነው እሱ እየተከሰተ ያለው በማለትም አፉን ትይዘውና ፍቅርን ሲያያት በፍቅር አይን እያየ ነበር። ፍቅርም እንግዲህ ፍቅር እንዳልያዛት እየሆነች ስለሆነ እሷ እንድትናደድ ብሎ የእህቷን ስልክ ቁጥር ይጠይቃታል። በዛ ላይም ደግሞ ፒስ እንድትሆነውና ፍቅረኛ እንድትሆነው ይጠይቃታል። እሷም በፍጹም ፍቅረኛ አለሽ ወይ ብሎ ሲጠይቃትም ፍቅረኛ አላታው ምን ልታደርጋት አስበ ነው ብላ ትለዋለች። አይ አንቺ አሁን ፍቅረኛ አላት የላትም ምን አገባሽ ብሎ እያላት እንግዲህ አንድ ሁለት እየተባባሉ ይገኛሉ።
ሆኖም እንግዲህ ሀብሉንም ሳይሰጣት እጅግ በጣም እየተናደዱ እየተለያዩ ይሄዳሉ። እንግዲህ እነሱም እንደዛው እየተለያዩ ከሄዱ በኋላ ምንም ነገር ማድረግ ስለማይችሉ እጅግ በጣም በማዘን ጥላ ልትሄድ ስትልም እንግዲህ ሀብሉንም ትታው ትሄዳለች። እንግዲህ ይሄ ድራማ አዲስ ድራማ እጅግ በጣም አስተማሪና ፈታ የሚያደርግ ድራማ ነው። እንግዲህ ድንጋይ ከሚያሞቁት አንድ ላይ የተደማመረ እየሆነ ሳለ ይሄን ድራማ እንግዲህ አከታትዬ ይዤላችሁ ስለምመጣ ይሄንን ቤት ሰብስክራይብ፣ ላይክ ማድረጋችሁንና ማበረታታችሁን እንዳዘነጉ እያልኩኝ እኔ ውድ እህታችሁ እንግዲህ ለዛሬ ያዘጋጀውላችሁ ይሄንን ይመስላል። ሆኖም እንግዲህ ይሄንን ባዘጋጅላችሁም አዳዲስ ድራማዎች ይዤላችሁ እንደምመጣ እጅግ አስተማሪና ተወዳጅ የሆኑትን እናንተም ደግሞ ከሱ ብዙ ነገርን እንደምትማሩ ተስፋ እያደረኩኝ ይዤላችሁ ቀርቤያለሁ። እንግዲህ እናንተም መከታተላችሁን እንዳዘነጉ እያበረታታችሁኝም ስለሆነ ከልብ እያመሰገንኩኝ አስተያየታችሁንም ደግሞ እየተቀበልኳችሁ ነው። እንግዲህ አንድ እርምጃ ወደፊት ለምንድነው የምትሄጂው እያላችሁም እየጠየቃችሁኝ ነው። እንግዲህ አንድ እርምጃ ወደፊት መሄድ ደግሞ የተለመደ ነው። ወደ ኋላ ከመቅረት ወደፊት መሄድ ይሻላል በማለት አስቤ ነው። እናንተ እሱን ወደፊት ያለውን ከሰማችሁ በኋላ ወደ ኋላ መሄድ አታስቡ። ሀሳቡን ከዛ ላይ ትረዳላችሁ። እናንተም በምትጀምሩበት ወይም ደግሞ በምትሰሩበት ነገር አንድ እርምጃ ወደፊት እንድትራመዱ አስቡ እንጂ ወደ ኋላ ለመሄድ እንዳታስቡ። ዋናነት ወደፊት መራመድ ነው ያለባችሁ እንጂ ከእንደገና እዛው ባለበት መቀመጥ የለባችሁም። እኔ እንግዲህ ወደፊት የመሄድ አላማ ስላለኝ ለዛ ነው አንድ እርምጃ ወደፊት የምራመደው። እናንተም ከኔ እንድትማሩ ስል በዚሁ እጋብዛችኋለሁ። አንድ እርምጃና ሁለት እርምጃ መራመድ አለባችሁ በማንኛውም በምትሰሩ ስራ እንጂ እንደዛው በነበረበትማ እዛው የምትቀመጡ ከሆነ አቆልቁላችሁ እንጂ ወደ ከፍታ እንደማትሄዱ ማወቅ አለባችሁ። እኔ ህልሜ ወደ ከፍታ ስለሆነ ነው እያልኩኝ ውድ ቤተሰቦቼ መልሴ ይሄንን ይመስላል። ሌሎቻችሁም እንግዲህ አስተያየታችሁን በድጋሜ ማስቀመጥ ትችላላችሁ። ሌላ እኔ መጠየቅ የምትፈልጉት ነገር ካለ ኮሜንት ላይ አስቀምጡ። ደግሞ በምትሰራቸው ነገሮች ሁሉ ተስፋ ሳትቆርጡ ጠንክራችሁ ስሩ። ነገ የተሻለ ቀንና አዲስ ቀን እንዳለ ተስፋ አድርጋችሁ ትልቅ ደረጃም እንደምትደርሱ አምናችሁ ስሩ። እንግዲህ የአማርኛ መተላለፍ እንደዚህና ወደዛም ቢሆን ምንም ማለት አይደለም በማለት ያዙትና ስራችሁን ቀጥሉ። እስከዚህን ሰዓት በትዕግስትና አስክሬማችሁን እየበላችሁ ስለተከታተላችሁኝ ከልብ አመሰግናለሁ። ምን ይዤላችሁ እንድመጣ ትፈልጋላችሁ? እኔ ውድ እህታችሁ እንግዲህ ይሄንን ይዤላችሁ ቀርብ ያለው ለዛሬው ማለት ነው። ስለምታበረታቱኝ ለጊዜ ለእናንተ ትልቅ ቦታ አለኝ ማለት ነው። እና እንግዲህ ደግሞ የራሴንም ነገር በደንብ ፈታና ዘና የሚያስብላችሁን ይዤላችሁ እመጣለሁ። ሼር አድርጉ፣ አበረታቱኝ። ደግሞ እዚህ ስር ቆንጅት ዩቲዩብ የሚል ሼር አርጌ ፖስት አርጌላችኋለሁ። ተጠቀሙበት ማለት ነው። ተጠቀሙበት፣ እኔንም አበረታቱኝ። እኔ እህታችሁ ጀግና እህታችሁ ነኝ ማለት ነው። እንደኔ ደግሞ ጀግናና ጎበዝ መሆን የምትፈልጉ ጎራ በሉ፣ ወዴትም ሳትሄዱ ማለት ነው። ደግሞ ብዙዎቻችሁም በጣም ጀግናና አንበሳ ናችሁ እና እንደዛው በርቱ፣ ቀጥሉበት፣ እጅ እንዳሰጡ እና እጅ እንዳሰጡ በርቱ ላችኋለሁ። እና እስከዚህ ሰዓት ሁሌም ስለምታበረታቱኝ አከብራችኋለሁ፣ ወዳችኋለሁ። መልካሙን ሁሉ ተመኘውላችሁ። መልካም ምሽት። ባይ ባይ። በምስጋናዬ የሰማይ ደጆችን አንኳኳለሁ፣ በአምልኮዬ ወደ ህልውና እዘልቃለሁ። በምስጋናዬ
የሰማይ ደጆችን አንኳኳለሁ በአምልኮዬ ወደ ህልውና እዘልቃለሁ ደጅህን ከፍተ ዘንግ ዘርግተ ክብርን እስካየው አልቆምም ከዚህ ገና በመንፈስ ቃትታለሁ ወደ ቅድስተ ቅዱሳን ውስጥ መዝለቅሻለሁ የፊትን ብርሃን ከዛ ሆኜ ሳይ ያኔ ጠግባለሁ ደጅህን ከፍተ